አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥር 16 በዚች ቀን የስሙ ትርጓሜ እግዚአብሔር ወዳጅ የሆነ የከበረ ፊላታዎስ በሰማዕትነት ሞተ። ይህም ቅዱስ ከአንጾኪያ ሀገር ሰዎች ወገን ነው። ወላጆቹም መረግድ የሚባል ላም ያመልኩ ነበረ። የተፈተገና የበሰለ በሰሊጥ ቅባትና በማር የተለወሰ ስንዴ መግቡታል። ሁልጊዜ 3 ጊዜ የተወደደ ሽቶ ቅባት ይቀቡታል፣ የወይን ጠጅም ያጠጡታል። ለክረምትና ለበጋም ማደሪያ ያለው፣ በአንገቱም የወርቅ ዛንጅር ናድሬ አለ። ይህ ቅዱስ ፊላታዎስም መልኩ እጅግ የሚያምር ነበር። 10 ዓመት በሆነው ጊዜ ለዚያ በሬ ይሰግድ ዘንድ ወላጆቹ ተናገሩት። ሕፃን ፊላታዎስም ቃላቸውን አልሰማም። እነርሱም እርሱን ስለሚወዱት ልቡን ሊያሳዝኑት ስላልፈለጉ አላስገድዱትም። የከበረ ፊላታዎስ ያን ጊዜ ጌታችንን ኢየሱስ ክርስቶስን አያውቀውም ነበር። ፀሐይም አምላክ ይመስሎ ነበር። በፀሐይም ፊት ቆሞ እንዲህ አለ፣ አንተ ፀሐይ አምላክ ሆንክ ታስረዳኝ ዘንድ ለምንሃለሁ አለው። በዚያንም ጊዜ ከወደ ላይ እንዲህ የሚል ቃል ወደ እርሱ መጣ። እኔ አንተ ልታውቀውና ስለከበረ ስሙ ደም ይፈስ ዘንድ ያለህ አምላክ አይደለሁም። ሕፃን ፊላታዎስም ይህን በሰማ ጊዜ ልቡ ጸና። ዳግመኛም በዚያች ሰዓት ወደ እርሱ መልአክ ተላከ። እርሱም የአምላክን ምስጢር አስረዳው፣ የሚነግረውንም ያስተውል ዘንድ ልቦናውን ከፈተለት። ከዓለም ፍጥረት ጀምሮ የክብር ባለቤት መድኃኒታችን ክርስቶስ ሰው እስከሆነበት ድረስ የሆነውን ይነግረው ጀመር። በልቦናውም እጅግ ደስ አለው። ከዚያችም ዕለት ወዲህ ሁልጊዜ አብዝቶ የሚጾምና የሚጸልይ ሆነ። ከብቻቸው እንጀራና ጨው በቀር አይበላም ነበር። ለድሆችና ለምስኪኖች ምጽዋትን ይሰጣል። ከዓመትም በኋላ ወላጆቹ አሰቡ። ለልጃቸው ባልንጀሮች ምሳ አዘጋጁ። ሳይበሉና ሳይጠጡ አስቀድሞ ልጃቸው ፊላታዎስ ለዚያ በሬ ዕጣን እንዲያሳርግ ፈለጉ። ሕፃን ፊላታዎስም በበሬ ፊት ቆሞ ሰዎች የሚያመልኩ አንተ በእውነት አምላክ ነህን? አለው። ያን ጊዜም ከበሬው እንዲህ የሚል ቃል ወጣ፣ እኔ አምላክ አይደለሁም፣ ሰይጣን በእኔ ላይ አድሮ ሰዎችን እንዳስት አደረገኝ እንጂ። ይህንንም ብሎ ያ በሬ ተነስቶ የቅዱስ ፊላታዎስን ወላጆች በቀንዶቹ ወግቶ ገደላቸው። ፊላታዎስም ያንን በሬ ይገሉት ዘንድ አመድ እስከሚሆንም በእሳት አቃጥለው በነፋስ ይበትኑት ዘንድ አገልጋዮቹን አዘዛቸው። እርሳቸውም እንዳዘዛቸው አደረጉ። የወላጆቹም በድኖቻቸው ወድቀው ነበር። እግዚአብሔርም ጸጋውን አሳድሮበታልና ቅዱስ ፊላታዎስ በወላጆቹ በደል ላይ ጸለየ። ነፍሳቸውም ተመለሰ። በዚያን ጊዜ ተነሱ። በሲኦልም ካዩት ስቃይ ነገሩት። ከዚህም በኋላ ቅዱስ ፊላታዎስና ወላጆቹ በአብ በወልድ በመንፈስ ቅዱስ ስም የክርስትና ጥምቀትን ተጠመቁ። ሀብተ ፈውስም ተሰጥቶት በጸሎቱ በሽተኞችን የሚፈውስ ሆነ። ወሬውም በንጉሥ ዲዮቅልጥያኖስ ዘንድ ተሰማ። መልእክተኞችም ልኮ ወደ እርሱ አስቀረበውና ለአጵሎን ዕጣን ያሳርግ ዘንድ አዘዘው። ብዙ ቃል ኪዳንም ገባለት። ባልሰማውም ጊዜ በየአይነቱ በሆነ ስቃይ ያሰቃዩት ዘንድ አዘዘ። በአለንጋዎች ገረፉት። በሆዱም ላይ የሚከብዱ ድንጋዮችን አደረጉ። እርሱ ግን የክብር ባለቤት ጌታ ኢየሱስ ክርስቶስ ኃይል የጸና ነው። ከዚህም በኋላ ንጉሥንና የረከሱ አማልክቶችን ሊረግማቸው ጀመረ። ንጉሥም አፉን ይመቱት ዘንድ ምላሱንም ይቆርጡ ጥርሶቹንም ይሰብሩ ዘንድ አዘዘ። ጌታችንም ያለ ጥፋት ጤነኛ አደረገው። ከዚህም በኋላ ንጉሥ ይሸነግለው ዘንድ መልካም ቃል ሊናገረው ጀመረ። የከበረ ፊላታዎስ ግን ሲሰብትበትና ለጣዖቶቹ እንደሚሰዋ ቃል ገባለት። ንጉሱም እውነት ስለመሰለው ደስ አለው። አጵሎንና አገልጋዮቹን ለጣዖትም የሚገዙትን ሁሉንም እንዲያመጧቸው አዘዘ። ዳግመኛ በከተማ ውስጥ አዋጅ ነጋሪ ይዞር ዘንድ አዘዘ። እንዲህም እያላችሁ አሕዛብን ኑ፣ ፊላታዎስ ለአማልክት ሲሰዋ ታዩ ዘንድ። አሕዛብም ሁሉ ወደ ፍርድ አደባባይ ተሰበሰቡ። ጣዖታቱም በጎዳና ውስጥ ሲያመጧቸው የከበረ ፊላታዎስ የክብር ባለቤት ጌታችንን ኢየሱስ ክርስቶስን ጣዖታቱን እና አገልጋዮችን ጣዖት አምላኪዎችንም ሁሉንም ምድር አፏን ከፍታ ትውጣቸው ዘንድ ለመነው። ዋጠቻቸውም። በአደባባዩ ውስጥ ታላቅ ጩኸትና ሽብር ሆነ። ይህንን ድንቅ ስራ አይተው ብዙዎች በክብር ባለቤት ጌታችን ኢየሱስ ክርስቶስ አመኑ። ንጉሱም ተቆጥቶ ራሳቸውን በሰይፍ እንዲቆርጡ አዘዘ። ቆረጧቸውም። የሰማዕትነት አክሊልም ተቀብለው ወደ ዘላለም ሕይወት ገቡ። የከበረ ፊላታዎስንም ማሰቃየቱን ንጉሥ በሰለቸ ጊዜ ራሱን በሰይፍ ይቆርጡ ዘንድ አዘዘና ቆረጡት።
የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የከበረ አባት ተጋዳይ የሆነ ጰላዲዮስ አረፈ። ይህም ቅዱስ ከዋሻው ሳይወጣ የሴቶችን ፊት ሳያይ 50 ዓመት ኖረ። ድንቆች ተአምራቶችን የማድረግ እና የትንቢት መናገር ሀብት ተሰጠው። ዜናውን በቦታ ሁሉ ተሰማ። በምስር ሀገር አንድ ነጋዴ ነበር። ይነግድም ዘንድ በመርከብ ተጭኖ ሄደ። ማዕበልም ተነስቶበት ለመስጠም ደረሰ። በአባ ጰላዲዮስ ጸሎት ተማጽኛለሁ፣ ከሞት ከዳንኩ 100 የወርቅ ዲናር ለእርሱ ሰጣለሁ ብሎ ጮኸ። በዚያንም ጊዜ በመስቀሉ መርከቡን ሲቀስፍ አባ ጰላዲዮስን አየው፣ ወደ ወደብም አደረሰው። ከዚህም በኋላ ወደ አገር ውስጥ በደረሰ ጊዜ ያ ነጋዴ ፈረስ ተከራይቶ ያንን 100 የወርቅ ዲናር ይዞ ወደ አባ ጰላዲዮስ ሄደ። በመሸም ጊዜ በአንዲት ሀገር በእንግዳ ማደሪያ ውስጥ አደረ። በዚያም ሞሪት የሚባል ሰው አግኝቶ በልቡ ያለን ሁሉ ምስጢሩን ነገረው። ሞሪትም እኔ ቦታውን አውቀዋለሁና ወደ እርሱ አደርሳለሁ አለው። በማግስቱም ሁለቱም ወደ አባ ጰላዲዮስ ሄዱ። በደረሱም ጊዜ ሰላምታ ሰጡት። ነጋዴውም ያን ያመጣውን ወርቅ ሰጠው። አባ ጰላዲዮስም አይቶ ባረከው፣ እንዲህም አለው፣ ወደዚህ ወርቅ ፍላጎት የለኝም፣ ነገር ግን በእግዚአብሔር ፊት ጠቃሚ እንዲሆን ሄደ ለሌሎችና ለችግረኞች ይወትነው አለው። ነጋዴው ግን ይቀበለው ዘንድ ከእግሩ በታች ወድቆ ማለደው። ጥቂትም ወሰደለትና እንዲህ አለው፣ ለበረከት ይህን ተቀብዬሃለሁ፣ የቀረው እንዳዘዝኩ አድርግ አለው። ነጋዴውም ወርቁን ይዞ ተመለሰ። ከተራራውም ወርዶ ከወንዝ ደረሰ። በዚያንም ጊዜ ሰይጣን በሞሪት ልብ አደረና ገንዘቡን ሊወስድ ወደደ። በአደገኛነትም በላዩ ተወርውሮ ገደለው። በሌሊትም በድኑን ተሸክሞ ወስዶ ከአባ ጰላዲዮስ ደጅ ጣለው። በማግስቱም ወደ ሀገረ ገዢ ሄዶ ስለ ሟቹ ነገረው። መኮንኑም ወደዚያ በደረሰ ጊዜ አባ ጰላዲዮስን ይዞ ጽኑ እስራትን አሰረውና ስለ ሞተው ሰው ሊመረምረው ጀመረ። እርሱም እኔ አልገደልኩትም አለው። ወደ ሞቶም ቀርቦ ቃሬዛውን ይዞ ረጅም ጸሎትን ጸለየ። በድን ወይ ማን እንደገደለ ተነስተህ ትናገር ዘንድ በእግዚአብሔር ስም አዝሃለሁ አለ። ወዲያውኑ የሞተው ተነስቶ ስለ ገንዘቡ ሞሪት እንደገደለው ተናገረ። መኮንኑም ይህን ድንቅ ታምር ባየ ጊዜ ደነገጠ። ለአባ ጰላዲዮስም ሰገደለት። በላዩም ክፉ ስላደረገበት ተጸጸተ። ሞሪትንም ሊገድለው ወደደ። አባ ጰላዲዮስም አስተው። ከብዙ ተጋድሎም በኋላ እግዚአብሔርን ደስ አሰኝቶ አገልግሎ በሰላም በመልካም ሽምግልና አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚህችም ዕለት የቅዱስ ፊላቶስ ማህበር የሆኑ 10,503 መኳንንቶችም በሰማዕትነት ሞቱ። በረከታቸው ከኛ ጋር ትኑር፣ ለእግዚአብሔር ምስጋና ይሁን አሜን። በዚህችም ዕለት ደግሞ የቅዱስ ቂርቆስ ማህበር የሆኑ 11,004 ሰራዊት በሰማዕትነት ሞቱ። በረከታቸው ከኛ ጋር ትኑር፣ ለእግዚአብሔር ምስጋና ይሁን አሜን። በዚህችም ዕለት የእስክንድርያ ሀገር ሊቀ ጳጳሳት የከበረ አባት አባ ዮሐንስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 48ኛ ነው። ይህም አባት ከታናሽነቱ በአስቄጥስ ገዳም በአባ መቃርስ ቤተክርስቲያን ውስጥ መንኩሶ ፍጹም ተጋድሎን ተጋደለ። በጾም በጸሎት በመትጋት የተጠመደ ሆነ። በእግዚአብሔርም ተመርጦ በሰማዕቱ ቅዱስ ሚናስ ቤተክርስቲያን ሊቀ ጳጳሳት አባ ሚካኤል ቅስና ሾመው። የቤተክርስቲያኑንም ገንዘቡ ሁሉ ምድሩንም በውስጡ የሚገባውንም መባና ስለቱንም አስረከቡት። መልካም አስተዳደርም አስተዳደረ። በሰላም በፍቅር አገለገለ። ከእርሱም አስቀድሞ የነበረ ሊቀ ጳጳሳት አባ ሚናስ ባረፈ ጊዜ የሚሾሙትን ሊቀ ጳጳሳት ይመርጡ ዘንድ ኤጲስቆጶሳቱና መምህራኑ ተሰበሰቡ። ብዙዎችንም መርጠው ስማቸውን በክርታስ ጻፉ። አንድ ጻድቅ ሰውም በሰማዕት ቅዱስ ሚናስ ቤተክርስቲያን የተሾመውን ቀሲስ ዮሐንስን ለምን ረሳችሁት አላቸው። ሁሉም በእውነት እርሱ ለዚህ ሹመት የተገባ ነው አለ። ከዚህም በኋላ ስሙን በክርታስ ጽፈው ከነዚያ ጋር ቀላቀሉት። በመሰዊያ ላይ አድርጎ 3 ቀኖች ሲጸልዩና ሲቀድሱ ኖሩ። ከዚህም በኋላ ሕፃን አምጥተው አንዷን ክርታስ እንዲያነሳ አዘዙትና በውስጧ የዚህ ቅዱስ ስም ያለባትን አነሳ። አይተውም መልሰው ከክርታሶቹ ጋር ቀላቀሏት። ሌላም ሕፃን አመጡና እርሱም ያችን ክርታስ ደግሞ አነሳት። አይተውም እንደ ቀድሞ
መልሰው ቀላቀሏት። ሶስተኛም ሕፃን አመጡ። እርሱም የዚህ አባት ዮሐንስ ስም ያለባትን ያችን ክርታስ አነሳ። እግዚአብሔርም እንደመረጠው ተረዱ። ከዚህም በኋላ ያለ ውዴታው ይዘው በእስክንድሪያ ሀገር ላይ ሊቀ ጵጵስና ሾሙት። በተሾመም ጊዜ እንደ ሐዋርያት አጠባበቅ መንጋዎችን ጠበቀ። ወደ እግዚአብሔርም የሚያደርሱ መጽሐፍቶችን ያነብላቸው ነበር። በበጎ ስራም በቀናች ሃይማኖትንም የማይጸናቸው ሆነ። ችግር ላለበት ሰው ሁሉ አብዝቶ የሚራራና የሚመጸውት ነው። በዘመኑም አንድ መስፈሪያ ስንዴ ዋጋው 2 የወርቅ ዲናር እስኪሆን በግብፅ ሀገር ታላቅ ረሃብ ሆነ። ለድሆችና ለችግረኞች ከሕዝቡም ውስጥ ብዙዎች ወደ ቤቱ ደጃፍ ይሰበሰቡ ነበር። ረዳቱ ማርቆስንም በቤተ ክርስቲያናት ገንዘብ ላይ ሁሉ ሾመው። ጌታችንም ከሰዎቹ ላይ ቁጣውን እስካራቀ ድረስ ለችግረኞች ሁሉ በጠዋትና በማታ የሚሰጣቸው ሆነ። ስለዚህም ይህ አባት ዮሐንስ መሐሪ ተብሎ ተጠራ። ከዚህም በኋላ ይህ አባት ቤተ ክርስቲያናትን ሰራ፣ በጌጥ ሁሉ አስጌጣቸው። እረፍቱም በቀረበ ጊዜ ለካህናቱ የሚያርፍባትን ቀን ነገራቸው። እንዲህም አላቸው፣ እኔ ጥር 16 ቀን ተወለድኩኝ። በዚችም ቀን ሊቀ ጵጵስና ተሾምኩኝ። ደግሞ በዚች ቀን አርፋለሁ። ይህንንም ሲላቸው ኤጲስቆጶሳቱ አለቀሱና አባታችን ሆይ ከአንተ በኋላ ሊቀ ጵጵስና የሚሾም ማን ነው አሉት። እርሱም ረዳቴ ቀሲስ ማርቆስ ነው፣ የክብር ባለቤት ጌታችን ለዚህ ሹመት መርጦታልና አላቸው። በሹመቱ 23 ዓመት ከኖረ በኋላ ጥር 16 ቀን አረፈ። በዘመኑም በእስክንድርያ ሊቀ ጵጵስና በግፍ የተሾመው ዳዊት ሞተ። ዳግመኛም ከእርሱ አስቀድሞ የነበረ በእስር ቤት 10 ዓመት ከኖረ በኋላ ሌላ ጊዮርጊስ የተባለ ተሾመ። ይህም አባት አባ ዮሐንስ በተሾመ ጊዜ ስለ ቀናች ሃይማኖት መልእክትን ጻፈ። ጊዮርጊስም ባረፈ ጊዜ በእርሱ ፈንታ ስሙ ኪራኮስ የሚባል ጻድቅ ሰው ተሾመ። መልእክትንም ጽፎ ወደ አባ ዮሐንስ ላከ። እርሱም ደስ ተሰኘባት። የመልእክቱም መልስ ጽፎ ላከ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት አምድ ከሚባል ሀገር የሶርያው ሰው ሊቅ ዳንኤል አረፈ። የዚህም ቅዱስ አባቱ በወርቅና በብር ባለጸጋ የሆነ ነው። አባቱም በሞተ ጊዜ የሀገረ አምድ ሊቀ ጳጳሳት አባ ዲዮናስዮስ ይህን ቅዱስ አሳደገው፣ የቤተ ክርስቲያንም ትምህርት አስተማረው። ከዚህም በኋላ ዲቁና ቅስና ሾመው፣ የምንኩስና ልብስንም አለበሰው። ሀብተ ፈውስም እስከተሰጠው ድረስ ከሰንበት እስከ ሰንበት ሳይበላ በጾም በጸሎት ጸንቶ ኖረ። ከዚህም በኋላ የሴቶችን ፊት እንዳያይ ፈጽሞ ስዕለት አደረገ። እናቱም ወሬውን በሰማች ጊዜ ወደ እርሱ መጣች፣ ታየውም ዘንድ ላከችበት። እርሱም የሴቶችን ፊት እንዳላይ ስዕለትን ተስያለሁ አላት። እርሷም እኔ እናትህ አይደለሁምን? እንዴት እንደ ሌሎች ሴቶች ታስመስለኛለህ? አለችው። እምቢ ባላትም ጊዜ ክንብንቧን ገልጣ 2 ሴቶች አንድ ልብስ ለብሰው እያዩ ሲጠቃቀሱበት እግዚአብሔር ያሳየኝ ብላ ረገመችው። ከጥቂት ቀንም በኋላ አንድ ምዕመን ሰው ለሊቅ ዳንኤል 300 የወርቅ ዲናር ወሰደለት። በማታም ጊዜ ከሊቅ ዳንኤል ደጃፍ ሲደርስ ከእርሱ ጋር ያለ ወዳጁ ስለ ገንዘብ ፍቅር በላዩ ተነስቶ ገደለው። ስለ ሟቹም የአምድ ንጉሥ በሰማ ጊዜ አባ ዳንኤልን ያቀርቡት ዘንድ አዘዘ። በወህኒ ቤት ያሉ 2 ሴቶች የአባ ዳንኤልን መምጣት ወሬ በሰሙ ጊዜ ከችኮላቸው ብዛት የተነሳ ያዩት ዘንድ አንድ ልብስ ለብሰው ወጡ። አባ ዳንኤልም እናቱ የተናገረችውን ስለደረሰበት ፈገግ ብሎ ሳቀ። ንጉሥም ስለሞተው ሰው አባ ዳንኤልን በመረመረው ጊዜ አልገደልሁትም፣ ነገር ግን የገደለውን ራሱ ይናገር አለ። በዚያንም ጊዜ ሟቹ በአባ ዳንኤል ጸሎት ተነስቶ ገዳዩን ተናገረ። ይህንንም ድንቅ ታምር ንጉሱና ሕዝቡ ሁሉ አይተው በአባ ዳንኤል ፊት ሰገዱ። በቅዱሳኑ ላይ ድንቅ ስራ የሚሰራ እግዚአብሔርንም አመሰገኑት። ከዚህ በኋላ ለአባ ዳንኤል እጅ መንሻ ንጉሥ ብዙ ወርቅ አመጣ። አባ ዳንኤልም ከእርሱ መቀበልን እምቢ ባለ ጊዜ ንጉሥ ገዳምን ሰራለትና ብዙ መነኮሳትን ተሰበሰቡ። ወደ መልካም ሽምግልና በደረሰ ጊዜ ጥቂት ታመመና በሰላም አረፈ። በረከቱም ከኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥር 17 በዚህች ዕለት
ለላውንዲዮስ ለሮም ንጉሥ ልጆቹ የሆኑ የከበሩና የተመሰገኑ መክሲሞስና ዱማቴዎስ መታሰቢያቸው ሆነ። ዘአቅረብኩ ማሕሌተ ዘኪርየ አእላፈ ለተጸምዱከ ዘልፈለላ አነብብ ተወከብ ዘኔቴ መጽሐፈን ተረሰከ እግዚኦ ጸሪቀ ምሎት ወኩፈ እምእላቡ ብሉዓን ዘተርፈ ነቢያት ቅዱሳን ሐዋርያት ሰበኪያን ሰማዕታት ወጻድቃን ደናግል አድኅ ወመነኮሳት ኢራን ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንሕፃን ለተጻፈው በክርታስ ወለዘአጻፎን ዘደርስ ወለዘአንብቦ ወዘተርጎሙ ወሰአሊስ ወለሰምዐ ቃሎ በዝነ መንፈስ ጸሎተሙ ማርያም አረጋዊተ ኩሉ እምባስ ወሬ ማረነ ኢየሱስ ክርስቶስ በቅዱሳኑ ተጠብቀን በረከታቸውም ከኛ ጋር ትኑር። ወአምላክነ በከመ ንትቀ ወአኮ በከመ አበሳነ አብዘ